አንድ ሺህ ብር ጠጉር መተኮሻ 1000 ብር ጾም እየጾሙ ነው እንዴት ነው ታዲያ ጎሽ ቡልጋ ታቦት ተሸካሚ ቄስ ነው የወለደኝ እሺ እናቴ ይሰማሉ ይሰማሉ ጠጉን አበጥረሽ እንደዚህ በቅባት እንዴት ሸምጠሽ እዚህ ቋጥሪውና ወደ ኋላ ይንጠልጠል አልኳት ስትሄጂ ታኙ በቃ እሽሩሩሩሩ 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 የረጃጅም ጠጉር ያላቸው ሲሞቱ ለሌላ ሰው አግሮ ቀጥሉታል ይሸጣል ነገር ነው የሚፈጩት ነገር እማማ ዝናሽ አሁን እኔ ተቸገርኩ በጣም ተቸገርኩ በምን ጉዳይ እንዴ የፀጉር መተኮሻ 1000 ብር ኦይ ተናገኛታለሁ እንዴ አትጨማለቂ ዞር በይ ወደዛ የውሃ ቆጣሪ አለ ቆይ የውሃ ቆጣሪ አለ የመብራት ቆጣሪ አለ የቤት ኪራይ አለ እሷ ለፀጉር መተኮሻ 1000 ብር ትናንት ነግሬያታለሁ አትጨማለቂ ዞር በይ ወደዛ በደንብ ንገሯት ትናንት ነግሬያታለሁ ስንት ነገር አለ እድር አለ የውሃ ቆጣሪ አለ የመብራት ቆጣሪ አለ የቤት ኪራይ አለ እድር አለ እናት እድር አለ አትጨማለቂ እቁብ አለ ዞር በይ ወደዛ አልኳት ትናንትና እዚህ አንድ ጠጉር የምትተኮሱበት 1000 ብር ስጡኝ አለች እኔንም እርሶን እኮ አላለችም እኔ ነኝ የበዛብኝ እኔንም ብላለች አለችዎት እርሷንም በቀደም የመጣች ቀን ጠጉር እርሶንም 1000 ብር አለች የምትተኮሱበት 1000 ብር አለች ዞሬን ያዝኩና ምንም መልስ አልሰጠኋት እንዴ ምን መልስ አለ 1000 ብር ጠጉር መተኮሻ 1000 ብር 1000 ብር ታወጣላችሁና ለፀጉር መተኮሻ እራስሽ አልኳት ትናንትና እራስሽ ሙሽልጥ አድርገሽ አበጥሪው ሊያሳዩኝ ነው ብሩን አስቀመጡት ትናንትና እራስሽ ጠጉሩን አበጥረሽ እንደዚህ በቅባት እንዴት ሸምጠሽ እዚህ ቋጥሪውና ወደ ኋላ ይንጠልጠል አልኳት ስትሄጂ አሁን እንደዚህ እያደረጉ ነው የሚሄዱት አሁን ሁሉ አንድ ቀን ደግሞ ፀጉር ይሄ የሚቀጠለው ፀጉር ያውቃሉ ይሄ የሚቀጠለው አርቲፊሻል የሞቱት ሰዎች ጠጉር የሞቱት የረጃጅም ጠጉር ያላቸው ሲሞቱ ለሌላ ሰው አግሮ ቀጥሉታል ይሸጣል ሰው ሲሞት ከሞተ ሰው ላይ የመጣ ፀጉር ነው ውልቅ ያረጉና ለሌላ ሰው ይሸጡታል የሚሸጥበት ቦታ አለ መደርደሪያ አለ ሰው እየሄደ ይገዙ ነበር እንደ ድሮ እርሶ ምን አጥቼ እኛ ሀገራችን የቡልጋ ጠጉርኛ ሹምብራ ጠጉር ቁርጭጫ የለንም ዞማ ነው ጀርጋዳ እኮ እንዴት አወቁ ብዬ ነው ሄደው ገዝተዋል ወብዬ ነው እኔ ማለት እንዴት አወቁ አናቅም እንዴ አሁን ያቃሉ የጠጉር እያንጀረገጉ እዚህ እያደረሱ ሲሞቱ ተነጠጉሩ አይቀበሩም ጠጉሩ ተዚህ ተራት ተነቆዳው ውልቅ ይላል ሲሞቱ ያ እንደዚህ ያለው ጠጉር አብሮ አይቀበርም ሲሞቱ ተዚህ ተራሳቸው ተቆዳው ጋር ውልቅ ይልና እኔማ ማቀው ያይን ብሌን ነው መደርደሪያ ቦታ አለ መሸጫ ይሸጣል የሞቱ ሰዎች ፀጉር እዛ መደርደሪያ አለ ቦታ አለው መደርደሪያ ይሰቀላል ሰው እየሄደ ይገዛል ከባድ ነው እኔ አሁን ይኸውልዎት ደሞ እኮ በየሁለት ቀኑ ነው እኮ ፀጉሯ የምትተኮሰው በየሁለት ቀኑ አታውራኝ ስራ የለም ስራ ፈልግ እንዴ ለምን ከዚህ የበለጠ እንዴ እርሶ እናቴ ኖት ብዬ አይደለ እንዴ ለእርሶ ስሞታ ማውራው እናቴ ይሰማሉ እንትና ደግሞ ሰሞኑን ሲያሳዝን እንደው በጣም እንደው ኩምትር ብሎ ቁጭ
ብሎ ነው የሚውለው። አቤት ሲያሳዝን እንደው በጣም ያንቺን አሉ ባሏ አጎትህ አይደል? አጎቴ ሲያሳዝን አጎቴ አይደል? ያንቺን አሉ ባሏ ያንተ አጎት አይደል? አዎ አሁን እኮ መጥቷል። ውጭ ላይ ቆሟል። ይግባና ያውራው። አንድ ቀን ወታደር መጥቶ ጎትቶ አልወጣቸው። ውይ አሁን ሲያሳዝን አሁንም ወታደር ጎትቶ ያስወጣል። ተመዝግበዋል። አረ ምንም አቅም የለውም። አሁን እዚያ አጥሩ በራካ ባለው ጤና ጣቢያ ተመዝግበዋል። ታው ፊት ወታደር ጎትቶ ያወጣቸው ቀን እዚያ አጥሩ በራካ ባለው ጤና ተመዝግበዋል። አሁንም እንደሱ ጎትቶ አሁን መናገር አይችል ጉልበት የለው። የራሱ ጉዳይ ወዳታለው ብሎ ሄዷል። ቤሮት ተከተለ። አረ ከሰሳት እኮ ሄዶ ከሰሳት እኮ ቴሌቪዥን ክፈትልኝ እላለሁ። ዛሬ አሁን ማታ ነው የሚያሳየው ቴሌቪዥን። ቀን አያሳይም። ቀን የማያሳየው ሰው በየስራ ይሄዳል። ማታ ሰው ስብስብ ሲል ማታ ነው ቴሌቪዥን የሚያሳየው። አሁን ጊዜ ቀን አያሳይም። ለምን ቀን ሰው በየስራ ይሄዳል። ማታ ነው ቴሌቪዥን የሚያሳይ። ማታ ሰው ስብስብ ይላል። አጎትክን ምን ላድርገው? ታውን ፊት አጎቱ መጥቶ እዚህ ገብቶ ወንበር ላይ ቁጭ ብሎ አጎቱ አሁን ያላቸው ገብተው እዚህ ሚስቴ ታስራ አንቺን አሉ ሚስቴ ታስራ ለምን አያስፈቷትም አለ። ወዲያው ወታደር መጥቶ ጎትቶ ሁለት እጁን ይዞ ጎትቶ አወጡት። ያንንም ጨምረው ጎትተው ሊወጡ ሲሉ እሱን ተው አልኳቸው። እንዴት ዋሉ? ደህና ዋሉ? እዚያ ምስኪን እዛ አንቺን አልወዳታለሁ ብለሃል። ቤሮት እዛው ተቀመጥ። ልጆቹ ደህና ኖት? እንዴት ኖት? ልጆቹ ተስፋ የወለዱት እዚህ ያሉ ሁለቱም የሉም። የት ናቸው? ናዝሪት ሄዷል። ናዝሪት ማጋ አጎት አለ። የእናታቸው ወንድም አለ እዛ። ሁለቱንም ናዝሪት ሰጡ። አዎ አሁን በደንብ ይዟቸው ይሆናል። የእናታቸው ወንድም ጎበዝ ነው። ይይዛቸዋል እሱ። በቃ ልጆቹ ቦታ ተያዙ። እዛ ዘካራስም ፎቁ ላይ ይቀመጣሉ። አሁን መቀመጥ ነው የሚኖሩት። አስወጥታኛለች ከቤት ፎቁ ላይ ይቀመጣሉ። አሁን አስወጥታኛለች። እዛ አልኖርም። አሁን ተከራይቼ ነው የምኖረው። የት? እዛ ፒያሳ ደባል። አዎ ደባል። ተወንዶቹ ጋር ደባል። አዎ ሴቶችም አሉ። አሁን ደባል እየኖርኩኝ ራሴ ነኝ ምግብ ማበስለው። ደህና ኖት? ምግብ ቤት እየከፈሉ አትበሉ? የሆቴል ምግብ ጥሩ እኔ አልበላም። ደህና ኖት? እኔ ናፍቀውኝ ነው የመጣሁት። አምሮቦታል። እማማ ዝናሽ ጾም እየጾሙ ነው? እንዴት ነው ታዲያ? ጎሽ ቡልጋ ታቦት ተሸካሚ ቄስ ነው የወለደኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቡልጋ ታቦት ተሸካሚ ቄስ ነው የወለዱኝ። ሞቷል። ቢሞቱን ጊዜው ሲደርስ የማይሞት የለም። ለምን አልጦምም? ጦም ሲፈታ አድርጎ ጠጣለሁ። አሁን ደግሞ ሚሪንዳና ሻይ ጠጣለሁ። ሚሪንዳ ይወዳሉ በጣም? ለምን በጣም መጣም ተት ነው ተገንቶ መጣም የሚጠጣው? ምግብ ይበላሉ ግን በደንብ ምግብ መብላት አለቦት። የበላው ነው። ጎሽ እሰይ እየበላው ነው። ለምን አልበላም? እሰይ የማሽኑ እየተሸከመ አምጥቶ ዛለ የማሽኑ አጠጣለሁ። እርጎ ጦም ሲፈታ ወዲያ ጦም ነው። ምን ይዘው በስመ አብ ምንድን ነው እዚህ? በስመ አብ
አሁን ይሁዳ ጾም አይደለም እንዴ እኮ ሲፈታ ማለት እኮ ነው ወይ ሲፈታ ለምን አልጠጣም ጾሙ ገና አሁን እኩለ ጾም ነው አሁን ትናንት ደብረ ዘይት እኩለ ጾም እሰይ እኔም እየጾምኩ ነው አሁን እቺ ሴትዮ በቃ እንግዲህ አስቸግራኛለች እንግዲህ ከመጣች ትምጣ ሁለተኛ አልሄድም እሷ ጋር ወደዛ አልሄድም ልጆቹን እንደሆነ ናዚህ ሰጥቷል ምን ወዲያ ነው የምትሉበት ምን ጉዳይ ያለውት ያው ደስ አይለኝም ወዲያ ወዲ ካለ ማለቴ አንዴ ቤሮት እዛ ለማካሄድ ደግሞ እዚህ ናዚህ ሰጥቷል በቃ እዛው ደባል ተቀምጫለሁ ብለዋል በቀደም ደግሞ ጸጉሬን ካልተተኮስኩ እዛ የሄደች ጊዜ ጸጉሬን ካልተተኮስኩ ብላ እዛው ፈረንጁ ጋር ጸብ ተጣላችሁብኝ እኔ አታንሱብኝ እሷን እዚህ ቤት ሲያነሳ ዘካራስ እሷን ሲያነሳ የመንግስት ያለ ሲል ጎትተው እንዲዋጡልኝ ወታደሮቹ እሷን ሲያነሳ እዚህ ቤት አታንሱብኝ የሰጠሁት 100 ብር ህልም እንዲፈቱልኝ ነው ህልም ልንገሮት በህልሜ የሆነ ትልቅ ቤት ውስጥ ማለት ነው ትልቅ ቤት ውስጥ አዎ ወፍጮ እየፈጨው አዎ ነገር ነው የሚፈጩት ነገር ወፍጮ አይደል ነገር ነው የሚፈጩት እሺ ሌላውን ተናገሩ ደግሞ ከዛ እየፈጨው እያለ የፈጨውትን እህል እስቲ እንዴት ፈጥቼዋለሁ ብዬ ላይስል የፈጨውት እህል ሳይሆን ሴትዮዋን ነው አቤት እኮ ይኸው ነገር ነው እንዳለ ድቅቅ አድርጌ አሁን አላልኩም ወይ በመላሴ ነገር ነው የፈጩት አዎ ነገር ስትፈጩ ነው ያሳየውታል አቤት አሁን እንደዛ አልኩኝ ከዛም በኋላ እቺ ሴትዮ እንግዲህ አሁን በወፍጮ አስገብቼ እንግዲህ እንደ እህል ፈጨዋት ምን ላድርግ ብዬ ሶጣ ሰው ሁሉ እልል ይላል ደግ አደረገ እያለ ሰው ሁሉ ልጆቹን እንደው ሰጥተዋል ለዘመድ ምን ጉዳይ ያለዎት ወደ እሷ ምን አውቃለሁ አታንሱብኝ እዚህ ቤት አሁን ደግሞ ምን ተሸገርኩ ዝንዬ እዛ ደባል አይደለ ያለሁት የት ፎቁ ላይ አይደለም ሌላ ቦታ ደባል ነው የምኖረው ተወንዶች ጋር ነው እኮ እሱን እኮ ነው ልነግሮት ነው አሁን ስወጣ ስገባ የምታየኝ አንዲት አለች የሆነች እንደው ታየኛለች ስወጣ ታየኛለች ስገባ ታየኛለች ወዳሁ ነው ልታፈወት ፈልጋ አይደል ወዳሁ ነው አግባት አንቺ ላሉየስ ማለቴ አሁን እንዴት ይሆናል እንደዚህ ይሆናል እንዴ ይችል የሚያዩበትን አግባት በእውነት ሶጣ ስገባ አይደለም በህልሜ እኮ አይደለም በእውኔ ነው ሶጣ ስገባ እኮ ገባኝ አግባት ወዳሁ ነው የወደደ ሰው ሲወጣ ሲገባ ያያል ስትወጡ ስትገቡ የምታዩት ወዳሁ ነው አግባት ሰው ሲወጣ ሲገባ የሚያየው የወደደውን ሰው ነው ማለት ነው ተመልክታሁ እንድታገቧት ፈልጋ ነው ደግሞ አንድ ቀን ብርድ አሞኝ ነበረ ብርድ አመመኝና ተኝቼ ሳለሁ ብርድ ልብስ አምጥታ ደረበችልኝ በቃ አቀፈች በቃ አግባት ኧረ ተው አግባት ተቃቀፉ በቃ ጥሩ ነው አላረጁም በቅፍ አውጡኝ አግቡኝ አላሉም ቆመው የምትሄዱ ጅግና ነው አግባት እንዴ እኔ አንድ ፍሬ ልጅ ነኝ እኮ ይኸው እኮ አግባት በልሙ አሳየሁት እልሙ ተፈታ ያው እልሙ ተፈታ ምንድን ነው ስራዋ የመንግስት ሰራተኛ ናት በቃ አግባት
አንድ ቀለታ ደግሞ ጎመን እንደምወድ አውቃ ቆንጆ ጎመን ሰርታ ጎመን ይዛልኝ መጣች። ይገርሞታል። በቃ ገባ አቀፈችዎት ወዲያው ነው። ቃሪያ ሁሉ አልቀረም። ስንቅ ቃሪያ ሁሉ አልቀረም። ቃሪያ ሁሉ አልቀረም። ቃሪያ እንደምወድ አውቃ ቃሪያ ሁሉ ጨምራበታለች። ባል እንደሌላት በፊት አጣሩና ጠይቁ። እሱን ላጣራ መጀመሪያ አጣሩ። ኦሆ ሌላ ባል እንዳላት እንደሌላት አጣሩና በፊት ጠይቁ። እሱን ማጣራት አለብኝ። አዎ አንቺ ባላለሽ ወይ በልዋት። ስልኳን ሰታኛለች። እንደው በስልክ ልደውልላት። አሁን ቤት ትገኝ ይሆን? ስልኩም ደውል። ሄሎ ዘቢደር እንዴት ነሽ? ባላለሽ ወይ በሏት። ጎመን ይዤልህ መጥቼ አጣሁህ። ጎመን አምጥቼልህ የለህም። ባላለሽ ወይ በሏት። ቆይ ቀጥታማ አልጠይቅም። ቀጥታ ከጠየቅኩማ ጥሩ አይደለም ዝንዬ። ቀጥታማ አይጠየቅም። አውቆ መጀመሪያ ሌላውን መጀመሪያ ይጠየቃል። ሄሎ ዘቢደር ጎመን ይዘሽ መጥተሽ አጣሽኝ? አይ አንቺ ነገር እንደው ደከምሽ። አንድ ቤት ደባል አብራችሁ ነው አላችሁ? ካጠገባችን ናት። እማማ ዝናሽን ታውቂያቸዋለሽ? እውነት? ኧረ ተይ! ወይ ጉድ! አውቃቸዋለሁ። በጣም ነው የምወዳቸው። መተሽ ታውቂያለሽ? መጥቼ አውቃለሁ እዚህ አለች። ይሄን ቤቱን ታውቂዋለሽ ወይ? እሳቸው ያሉበትን ቤቱን ታውቂዋለሽ ወይ በሏት። ሄሎ ዘቢደር ቤቱን ታውቂዋለሽ እንዴ? ይሄን ያሉበትን ታውቂዋለሽ? አሁን ያሉበትን እማማ ዝናሽ የሚኖሩበትን ታውቂው? ሁለት ጊዜ መተሻል ከሌላ ሰው ጋር? ሁለት ጊዜ መጥቻለሁ። እልም ልታስፈታ መታ ይሆናል። ራስዎት ጠይቁልኝ እማማ ዝናሽዬ። ራስዎት ባል አለሽ እንዴት ነሽ ምናምን በሉና ራስዎት ጠይቁልኝ አደራ። እንዴት ነዎት እማማ ዝናሽ? ደህና ነኝ እኔ ደህና ነኝ፣ እግዚአብሔር ይመስገን። ዘቢደር ደህና ነሽ ወይ? ዘቢደር ደህና ነሽ ወይ በሏት። ዘቢደርዬ ደህና ነሽ ወይ በሉልኝ። ወይዘሮ ዘቢደር ደህና ነሽ ወይ? እኚህን ሰውዬ ላጋባሽ ነው። ባልና ሚስት እንድትሆኑ። ሄሎ ኧረ አታሽኮርሙኝ እማማ ዝናሽ፣ አታሽኮርሙኝ። እኔ እኮ እሱ አይሰማኝም። አንዴ ጎመን አመጣለታለሁ፣ አንዴ ቃሪያ፣ አንዴ እግሩን አጥበዋለሁ፣ አንዴ ብርድ ልብስ፣ አንዴ ምን አይገባውም። እሱ እንደው እስቲ ንገሩት። እኔማ ፍላጎት አለኝ። እማማ ዝናሽ ምን አለች? እማማ ዝናሽ ኧረ አዳምጧት። ያ አይሰማም፣ ጆሮ አይሰማም። እኔ እኮ እሱ አይሰማኝም። አንዴ ጎመን አመጣለታለሁ፣ አንዴ ቃሪያ፣ አንዴ እግሩን አጥበዋለሁ፣ አንዴ ብርድ ልብስ፣ አንዴ ምን አይገባውም። እሱ እንደው እስቲ ንገሩት። እኔማ ፍላጎት አለኝ። ይኸው ፍላጎት አለኝ። ተጋቡ፣ አግቢው። ንገሯት። ተጋቡ፣ አግቢው። የትዳር ጓድ ይሁንሽ። ዘቢደርዬ በሏት። ዘቢደርዬ ወይዘሮ ዘቢደር እቅፍ አድርጊያቸው። የኑሮ ጓድ ይሁንሽ። እሳቸው ሰው ነው ያጡት እንጂ ጥሩ ሰው ናቸው በሉልኝ። ቆሽ እሱን አመልሁን እያደር ተቃፋችሁ ተዋወቃል። እዛው እኔ ባወራሁት አይደለም። በየአይነቱ እየሰራች ስታበላው ፈልጋውታለች አላልኩትም? እሱ ካወቁትማ ምንም እና ደግሞ አናግሮታለሁ። ያው እንግዲህ ትዳር ዝም ብሎ ዘው አይባል መቼም። እኔም ያው የመንግስት ሰራተኛ ነኝ።
እንግዲህ ይህን ሰውዬ ሁልጊዜ ጎመን እሰጠዋለሁ። አሁን እንግዲህ አደራዎትን ንገሩልኝ። ተጋቡ፣ ተቃቀፉ፣ እርሶ ከፈቀዱ መቼስ ካወቁ ባልና ሚስት ሁኑ። በይ ደህና ሁኚ ዘቢደር፣ ደህና ሁኚ። ደህና ሁኑ እያለሽ ነው። ደህና ሁኑ እያለሽ። እሺ ቻው፣ ደህና ሁኚ፣ ደህና ሁኚ፣ ቻው። እኔ የምሎት እንዴት ነው አመሏ? እንዴት ነው? ጥሩ ነው? እንዴት ነው ሲሰሟት? እንዴት ነው? እናንተ ነው የምታውቁት። እኔ አብሬያት አልኖርኩም፣ አላውቅም። እሰይ አሁንማ በቃ አሁን ነገሩን ሁሉ አመቻቹት። እርሶ በጣም ጎበዝ ኖት። እኔማ ልቤ ፈርቶ ነበር። እንኳን ነገሩልኝ። እሰይ እሰይ በቃ ቻው። እሰይ እሰይ ቻው። ዝናብ እየዘነበ ነው። ቆይ ያባራ ይዘንባል። አዎ እየዘነበ ነው። እሰይ ዝናብ አሁን ይፈለጋል። ገበሬው ባላገር በልግ ይዘራል። አሁን ይፈለጋል ዝናቡ። መሬቱ ውስጥ ለውጥ ተራሰ። ገበሬው በልግ ይዘራል። አሁን በልግ ይዘራል ገበሬው። ለክረምት ይደርሳል። የህዝቡ የሚበላው አታክልት ሁሉ በዝናብ ነው። ያዋዳችሁ። አሜን 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 አሜን። አንድ ጭን አንድ ከንፈር ያርጋችሁ። አሜን 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 አሜን። እሰይ እሰይ። አሜን 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 አሜን። ተዋደዱ፣ ተፋቀሩ። አንድ ጭን አንድ ከንፈር ያድርጋችሁ። አሜን 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 አሜን። በቃ ያው ምንቃት። ቻው። ደህና ሁኑ። ቻው። ደህና ሁኑ። አሜን። ወይ ጉድ! አንቱ ደስ እያለው ነው ደግሞ። ምንድነው ይሄ ዛሬ ደግሞ የተለየ ነው? እልም ፍቱልኝ ብለው ነው እልም ፍቱልኝ ብለው ነው 100 ብር የሰጡት። እልሙ ተፈታ። ምን ነው ተወኝ። ዛሬ ይጋቡ። በቃ ተዋደዱ። ሊጋቡ ነው። እሷም ማናገረችኝ በስልክ። እሰይ ሊጋቡ ነው። አውቃታለሁ እኮ እንዴት ያለች ጥሩ ሰው መሰለችው። አቤት መንግስት ስራ አላት። አዎ የመንግስት ስራ። አሁን አነጋገረችኝ በስልኩ። ተጋቡ፣ ተቃቀፉ አልኳት። ስሟን እንዳይረሱ። ስሟን በጣም ጥሩ ሰው ናት። ደግሞ ተወዶታለች። ደግሞ የመንግስት ስራ አላት። እዚህ እኮ መታ ታውቃለች። 2 ጊዜ መታ ታውቃለች። 2 መጥቼ ነበር አለች። አዎ ወይዘሮ ዘቢደር ትባል። እንዳይረሱ ስሟን ዘቢደር። 2 ጊዜ መታለች። እዚህ ነው አልጋው ድንበር ላይ የምዘረጋው። እዚህ ተጠግቶ ቁጭ አለ። የት ልዘርጋ? እኔ ሁለተኛ እማማ ዝናሽ እያቸው ትራሱ ግድግዳ ምንም የለውም። ግድግዳው ንጹህ ነው። ምነው ወደ ታች ዝቅ አድርገው ትራሱ። እዚህ ያመኛል፣ ወገቤን ያመኛል። እዚህ ዝናብ ሲዘንብ ይወዳሉ እንዴ እርሶ? በዝናብ ነው ጥጋቡ። እውነት ነው። በዝናብ ገበሬው ታልዘራ ምን ትበላለህ? ይሄ ሰው የሚበላው አታክልቱ ሁሉ በዝናብ ነው። ዝናብ ከሌለ እውነቶትን ነው፣ ከባድ ነው። ደረቅ መሬት አይዘራም ገበሬው። ደረቅ መሬት ላይ መሬቱ ውስጥ ለውስጥ ተራሰ ይዘራል ገበሬው። አሁን የሚዘራው በልግ ነው፣ ለክረምት ይደርሳል። የእርሱ አባት ቆይ ገበሬም ናቸው? የሰው ቄስ ነው አባቴ። ቡልጋ ታቦት ተሸከሚ። ወንድሞት ናቸው? የእርሶ ወንድም ናቸው ገበሬ? ወይል ይገርማል። ወንድማቸው ገበሬ ነው። የእማማ ዝናሽ ወንድም ገበሬ ነው። 8 እህትና ወንድም ነበራቸው። አባታቸው ደግሞ ካህን ናቸው። ታቦት ተሸካሚ ካህን ቄስ ናቸው። እና ወንድማ አረው ጋዳሉኝ ዛሬ ቤቱን ያጸዳላቸው ክምሩ ነው። ልክ ሲገባ ቤቱ ሲገባ
እንደምን አደሩ ሲላቸው ዝም አሉ። እንዴት አደሩ አይልም። ሲሄድ ደግሞ ደህና ዋሉ አይልም። የቻለውን በሩን ከፍቶ ሲገባ የቻለ እንዴት አደሩ እግዚአብሔር ይመስገን እግዚአብሔር ይመስገን። ጠርጎ ሲሄድ ደግሞ የቻለ በሩ ላይ ሁለት እጁን አወዛውዞ ቻው ደህና ዋሉ ብሎ ይሄዳል። ታኙ በቃ እሾሮሮሮሮ 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 ታኙ በቃ ታኙ። ይገርምሃል አሁን ጠዋት መጣ ደህና አደሩ ወይ ሲላቸው እሳቸው ዝም አሉ። ጭራሽ እንዴት አደሩ አይልም በሩን ከፍቶ ሲገባ። ሁለተኛ ጠረኩ ብሎ ሲሄድ ደህና ዋሉ አይልም። አሁን የቻለ በሩን ከፍቶ ሲገባ የቻለ እንዴት አደሩ በጎ ነዎት የቻለ። ጠርጎ ሲሄድ ደግሞ የቻለ በሩ ላይ ሁለት እጁን አወዛውዞ ቻው ደህና ዋሉ ብሎ